ወላይታ ዲቻ በአፍሪካ ኮንፌዴሬሽን ዋንጫ ለጥሎ ማለፍ ደረሰ። ولاية ديتشا اللي يصعد ويتأهل ክርስቲያኖ ሮናልዶ 50ኛ ሃትሪክን አስመዘገበ። ጤና ይስጥልኝ እንደምን ዋላችሁ። ለቀን 7 ሰዓት የስፖርት ዜናዎች ምንጽዮ ሙሴ ነኝ። ወላይታ ዲቻ በአፍሪካ ኮንፌዴሬሽን ማጣሪያ ዛማሊክን በደርሶ መልስ ውጤት በማሸነፍ ለጥሎ ማለፍ ደረሰ። ትናንት ምሽት በተካሄደው ጨዋታ ኃላፊው የተለየው በመለያ ምት ነው። ተጨማሪ ያለን تحليلي የአምስት ጊዜ የአፍሪካ ሻምፒየንስ ሊግ ባለድሉ የግብፁ ታላቅ ክለብ ዛማሊክ ትናንት በኮንፌዴሬሽን ዋንጫ ማጣሪያ መልስ ጨዋታ የኢትዮጵያ ወላይታ ዲቻ ክለብን ሲገጥም ምንም እንኳን የ2-1 ሽንፈትን ይዞ ቢሆንም የተመለሰው የአሸናፊነትን ቅድሚያ ግምት በሰፊው አግኝቶ ነበር። ትናንት ምሽት በካይሮ አልሰላም ስታዲየም ዛማሊክ ውጤት ለመቀየር ተጭኖ ተጫውቷል። ሆኖም ጎል ሳይቆጠር ረፍት ሊወጡ በተቃረቡበት ሰዓት ባለሜዳው ክለብ ፍጹም ቅጣት ምት አግኝቷል። አህመድ ማክቡሊ ፍጹም ቅጣት ምቱን ወደ ጎል ቀይሮ ዛማሊክ ወደ ቀጣይ ዙር ሊያልፍ የሚችልበትን እድል አለምልሟል። يحطها مجبول يا سلام عليه فريق نادي الزمالك في هذه اللحظة ከረፍት መልስም አህመድ ማክቡሊ ሁለተኛ ጎል ደግሞ ጨዋታው በዛማሊክ 2-0 መሪነት ቀጠለ። ጎሏ እንደተቆጠረች አብዱል ሰመድ አሊ የቅጣት ምት ኳስን በግንባሩ በመግጨት ለወላይታ ዲቻ ጎል አስቆጠረ። ملعوبة اليامو برافو የጨዋታ ሙሉ ጊዜ በ2-1 ውጤት በመጠናቀቁ ኃላፊውን ለመለየት ፍጹም ቅጣት ምት አስፈልጓል። በመለያ ምቱ ዛማሊክ 2 ሲት ዲቻ ሁሉንም አስቆጥሮ 4-3 በሆነ ውጤት በእግር ኳስ ታሪክ ታላቅ የሆነውን የግብፁን ዛማሊክ የጦና ንቦች በማሸነፍ ወደ ጥሎ ማለፍ መቀላቀል የቻሉበትን አዲስ ታሪክ አስመዝግበዋል። ከተመሰረተ የ10 ዓመት እድሜ ብቻ ያለው ወላይታ ዲቻ ለመጀመሪያ ጊዜ በተሳተፈበት የኢንተርናሽናል ውድድር በመጀመሪያ ዙር የዛንዚባሩን ዚማማቶን በድምር ውጤት 2-1 አሸንፎ ነበር ከዛማሊክ የተገናኘው። የግብጽ ክለቦች ከኢትዮጵያ ክለቦች ሲገናኙ በአብዛኛው ውጤት የበላይነት ታሪክ ቢኖራቸውም የጦና ንቦቹ ይህን ታሪክ ለመቀየር ችለዋል። ዛማሊክን ጥለው 32ቱ ክለቦችን በመቀላቀል ወላይታ ዲቻ ዛማሊክን ካሸነፈ በኋላ የመገናኛ ብዙሃን የተለያዩ አስተያየቶችን ይዘው ወጥተዋል። አህመድ ሆሳሚዶ የዛማሊክ ተጫዋቾች የአሸናፊነት መንፈስ የላቸውም ሲል የሀገሩ ክለብን ተችቷል። በረከት አለባቸው ዝርዝር አለው። حط محمود ويصدوا خلاص በአፍሪካ ክለቦች ኮንፌዴሬሽን ዋንጫም ወላይታ ዲቻ የግብፁን አያል ዛማሊክን በድምር ውጤት አሸንፎ የመድረኩን ሁለተኛ ዙር ከተቀላቀለ በኋላ የመገናኛ ብዙሃን ሰፋ ያለ ትንታኔና አስተያየቶችን ይዘው ወጥተዋል። ቢቢሲ በድረገጹም የ5 ጊዜ የአፍሪካ ቻምፒየንስ ሊግ ባለክብሩ ዛማሊክ በአህጉራዊ ውድድሮች የመጀመሪያ ተሳትፎ ባደረገው ወላይታ ዲቻም ተሸንፏል ሲል ጽፏል። የዲቻው ሽንፈት በግብፅ ሊግ 3ኛ ደረጃ ላይ ለሚገኘው ዛማሊክ የውስጥ ሊጉን ዋንጫም በአልአሊ ከመነጠቁ ጋር ተደምሮም ትልቅ ኪሳራ ውስጥ ይከቷል። የቢቢሲ አፍሪካ ስፖርት ገጽ ሀተታውን አስቀምጧል። የቀድሞው የዛማሊክ አጥቂና አሰልጣኝ አህመድ ሆሳሚዶም የሀገሩ ክለብ በወላይታ ዲቻ የገጠመው ያልተጠበቀ ሽንፈት የተዋጠለት አይመስልም። ጨዋታው ምን እየተከናወነበት እንደነበር ለማወቅ ያስቸግራል። ሙሉ በሙሉ ቀልድ ይመስልም ነበር። ወላይታ ዲቻ እኮ ዛማሊክን ከገጠሙት ቡድኖች ውስጥ ብዙም ታሪክ የለውም። አህመድ ሆሳሚዶ አስተያየቱን ሰጥቷል። ሚዶም ወደ ዛማሊክ ተመልሶ ተጫዋቾቹን የአሸናፊነት መንፈስ ያልታየባቸውና የሚያገኙት ደሞዝ የማይመጥን ስለመሆኑ ተናግሯል። ይህ የማውቀው ዛማሊክ አይደለም። ለሽንፈቱ ከተጫዋቾቹ መዳከም ጋር ያሰልጣኙ ታክቲካዊ ስህተት ይደመራል። ለዚህ ደግሞ ሁሉም ተጠያቂ ሊሆን ይገባል። ሰፋ ያለው የሚዶ አስተያየት ይጠቃልላል። የዛማሊክ ዋና ጸሐፊ ሞርታዳ መንሱር ካስደንጋጩ ሽንፈት በኋላም ጣታቸውን ወደ ሀገሪቱ ስፖርት ሚኒስትር ቀስረዋል። አዎ ተሸነፈን፣ ከውድድሩ ተሰናብተናል። መስጋናም ለሚኒስትሩ አብዱልአዚዝ ይሁንና ታላቁ ዛማሊክ መፈራረሱን ቀጥሎበታል። ሚኒስትሩ ዛማሊክ ላይ ጫና በማሳደር አልአሊን የማንገስ ዓላማ አላቸው። የተበሳጩት የዛማሊክ ዋና ጸሐፊ ቁጣቸውን አሰምተዋል። ይህንን ታሪክ ያውቁታል። ይህንንም ያውቁታል። በዚህም ጊዜ ነበሩ። ይህንንም አይዘነጉትም።
ምክንያቱም በእነዚህ ሁሉ ቦታዎችና ጊዜያት የኢትዮጵያ ቴሌቪዥን ነበር። የአዲስ አበባ ብስክሌት ፌዴሬሽን የሚያዘጋጀው የክለቦች ሻምፒዮና ተከናውኗል። ውድድሩ በሀገር አቀፍ መድረክ አዲስ አበባን የሚወክሉ ብስክሌተኞች እንደሚያስገኝም ተገልጿል። በረከት አለባቸው ተጨማሪ ያለው የአዲስ አበባ ብስክሌት ፌዴሬሽን በኢትዮጵያ ሻምፒዮናና በዓለም አቀፍ ውድድር ላይ የሚወክሉ ብስክሌተኞችን ለማፍራት ከ10 እስከ 12 ሳምንታት የሚወስድ መርሃ ግብሩን ያከናውናል። የክለቦች ኮካ ካፕ ሻምፒዮና ተብሎ በሚጠራው መድረክም በወንዶች ኮርስና በሁለቱም ጾታ የሚደረገው የማውንቴን ፉክክር ተጀምሯል። የክለቦች የአቋም መለኪያ ውድድር ነው። በየአመቱ የምናደርገው ውድድር ነው። ለኢትዮጵያ ሻምፒዮና የሚመረጡ ከዚህ ከክለቦች ሻምፒዮና ላይ ነው። የማውንቴን ብስክሌት ውድድሮቹ በግል ሲከናወኑም በ60 ኪሎ ሜትር ወንዶች እሸት ሱማዲቦም፣ ምትኩ መብራቱና ይስሐቅ አብርሃም ከአንደኛ እስከ 3ኛ ወጥቷል። በ40 ኪሎ ሜትር ሴቶች ደግሞ ትዕግስት ለማ፣ ሃና ቡልቡላና ቢዩ አፍጊቱ አሸናፊ ሆኗል። ብርቱ ፉክክር በታየበት የ80 ኪሎ ሜትር ኮርስ ብስክሌት አቡሽ ገብረአናንያም ከብራና ሰላም፣ እስራኤል ጴጥሮስ ከኤሌክትሪክ፣ ኃይሌ አውል ከብራና ሰላም ከአንደኛ እስከ 3ኛ ያለውን ደረጃ ይዞ አጠናቋል። ቀጣይ ጠንክሬ ሰርቼ ሌላውን ተተኪ እንደኔ እኔ የደረስኩበት እንድደርሱ ጠንክሮ እንዲሰሩ መርዳት ፈልጋለሁ እንደቻልኩት አቅሜ ማለት። ውድድሩ ቆንጆ ነበር፣ አሪፍ ነበር። እንደሰራ ነው ሰርተን ነበር ትሬኒንግ ብዙ አሪፍ ቆንጆ እንትን ያገኘ ነው ነጥብ በክለብ ማለት ነው። የአዲስ አበባ ብስክሌት ፌዴሬሽን የሚያዘጋጀው የክለቦች ኮካ-ኮላ ሻምፒዮና በሚቀጥሉት ሳምንታትም በተለያዩ ቦታዎች ውድድሩን ያከናውናል። በሆሳዕና ከተማ ሲካሄድ የነበረው ሁለተኛው ዙር የቦክስ ክለቦች ውድድር ፍጻሜውን አግኝቷል። በወንዶች በ49 ኪሎ ግራም እንዳሻው አላዩ ከአዲስ አበባ ፖሊስ ተጋጣሚውን በዝረራ መርቻት ችሏል። በ52 ኪሎ ግራም የፌዴራል ፖሊሱ ገዛይ ፍቃዱ እንዲሁም ቢላል አትራር በ56 ኪሎ ግራም ከፌዴራል ፖሊስ ማሸነፍ ችሏል። ሰለሞን ጆኒ ከፌዴራል ፖሊስ በ60 ኪሎ ግራም፣ መስፍን ብሩ በ64 ኪሎ ግራም ከአዲስ አበባ ፖሊስ ተጋጣሚዎቻቸው ማሸነፍ ችሏል። ወንደሰን ገዛኝ በ69 ኪሎ ግራም ከማራቶን፣ ሀብታሙ መኮንን በ75 ኪሎ ግራም፣ ሚሊዮን ካቺማ በ81 ኪሎ ግራም እንዲሁም ሙሉቀን ሙሉነህ በ91 ኪሎ ግራም ማሸነፍ የቻሉ ቦክሰኞች ናቸው። በሴቶች 48 ኪሎ ግራም ሃና ደረጀና በ60 ኪሎ ግራም ቤቴል ወልዴ ተጋጣሚዎቻቸውን መርታት ችለዋል። በወንዶች አጠቃላይ ውጤት ፌዴራል ፖሊስ በሴቶች እንደዚሁም የወጣቶች ስፖርት አካዳሚ በበላይነት ጨርሷል። የክለቦች ሶስተኛው ዙር ውድድር በሚቀጥለው ሚያዝያ ወር በድሬዳዋ እንደሚካሄድ የኢትዮጵያ ቦክስ ፌዴሬሽን ጽሕፈት ቤት ኃላፊ አቶ ጳውሎስ ማዳ ያደረሱን መረጃ ያመለክታል። ወደ ውጭ ዜናዎች አልፋለሁ። በእንግሊዝ ኤፍኤ ዋንጫ ትናንት በተደረጉ ጨዋታዎች ቼልሲ ሌስተር ሲቲን በተጨማሪ ሰዓት ባገባው ጎል አሸንፎ ለግማሽ ፍጻሜ አልፏል። በጨዋታው 41ኛ ደቂቃ ላይ ስፔናዊ አልቫሮ ሞራታ ለቼልሲ ቀዳሚ የሚያደርጋቸውን ግብ ሲያስቆጥር የሌስተር የቁርጥ ቀን ልጅ ጃሚ ቫርዲ በ76ኛው ደቂቃ ያቻነቱን ጎል አስቆጥሯል። ጨዋታው በዚህ ሊጠናቀቅ በተጨማሪው 30 ደቂቃ ውስጥ ልክ 105 ደቂቃ ላይ ፔድሮ ለቼልሲ ሁለተኛውንና የማሸነፊያውን ጎል አግብቶ ጨዋታው ተጠናቋል። የቼልሲ አሰልጣኝ አንቶኒዮ ኮንቴ ባለፈው ዓመት ያላሳኩትን ዋንጫ ዘንድሮ አጥብቀው እንደሚፈልጉ ተናግረዋል። በሌላ የኤፍኤ ዋንጫ ጨዋታ በዲደብሊው ስታዲየም ላይ ሳውዝሃምፕተን ዊጋንን 2-0 በሆነ ውጤት አሸንፎ ወደ ቀጣይ ዙር አልፏል። ግማሽ ፍጻሜው ላይ ማንቸስተር ዩናይትድ ከቶትንሃም ጋር ሲገናኝ ቼልሲ ሳውዝሃምፕተንን ይገጥማል። ሁለቱ ጨዋታዎች በዌምብሌይ ስታዲየም ይካሄዳሉ። በስፔን ላሊጋ ባርሴሎና አትሌቲኮ ቢልባኦን 2-0 አሸነፈ። ሪያል ማድሪድ ሼሮናን 6-3 ባሸነፈበት ጨዋታ ክርስቲያኖ ሮናልዶ 50ኛ ሃትሪኩን አስመዝግቧል። ተጨማሪ አለን። በስፔን ላሊጋ 29ኛ ሳምንት ጨዋታ ባርሴሎናና ሪያል ማድሪድ ሲያሸንፉ አትሌቲኮ ማድሪድ ተሸንፏል። ትናንት መሪው ባርሴሎና በካምፕ ኑ አትሌቲኮ ቢልባኦን ባስተናገደበት ጨዋታ በ8ኛው ደቂቃ ላይ ፍራንሲስኮ አልካሴር ቀዳሚ ጎል አግብቷል። ሊዮኔል ሜሲ በ30ኛው ደቂቃ ላይ ሁለተኛ ጎል ደግሟል።
ባርሴሎና በዘንድሮ የላሊጋ ውድድር ያለመሸነፍ ግስጋሴው የቀጠለ ሲሆን መሪነቱን በ11 ነጥብ ሆኗል። ኤርኔስቶ ቫልቨርዴ ገና 27 ነጥቦች ልናገኝባቸው የምንችላቸው ጨዋታዎች አሉን ብለዋል። ሪያል ማድሪድ ጂሮናን አስተናግዶ 6-3 አሸንፏል። ክርስቲያኖ ሮናልዶ 4 ጎሎችን በማስቆጠር 50ኛ ሃትሪኩን ማስመዝገብ ችሏል። ሁለተኛ ላይ የሚገኘው አትሌቲኮ ማድሪድ ወደ ስታዲዮ ደላ ሴራሚካ አቅንቶ በቪያሪያል 2-1 ሽንፈትን አስተናግዷል። አትሌቲኮ በ20ኛው ደቂቃ ላይ በተገኘ ፍጹም ቅጣት ምት አንቶኒዮ ጋሪዝማን አስቆጥሮ መምራት ቢችልም ኤንስ ኡናን ለቪያሪያል 2 ጎል አግብቶ ቪያሪያል 2-1 አሸንፎ ወጥቷል። አትሌቲኮ ሁለተኛ ደረጃን ባይለቅም ከተከታዩ ሪያል ማድሪድ ያለው የነጥብ ልዩነት 4 ብቻ ሆኗል። በሌሎች ጨዋታዎች ሌጋኔስ ሲቪያን 2-1 ሲያሸንፍ ሴልታ ቪጎ ከማላጋ 0-0 ተለያይተዋል። ሁዋን ማርቲን ዴል ፓትሮ የኢንዲያን ዌልስ ሜዳ ቴኒስ ውድድር አሸናፊ ሆነ። ትናንት በተካሄደው የፍጻሜ ጨዋታ የዓለም ቁጥር 1ን ሮጀር ፌዴረርን በ17 ተከታታይ ጨዋታዎች ያለመሸነፍ ግስጋሴን ገጥቷል። የዓለም ቁጥር 8ቱ አርጀንቲናዊ ፌዴረርን 6-4፣ 6-7 እና 7-6 በድምር 2-1 በሆነ ውጤት ነው የረታው። በውጤቱ መሰረት ዴል ፓትሮ ፌዴረርን በ17 ጨዋታዎች ያለመሸነፍ ጉዞ ገጥቷል። ባለፉት ዓመታት ባጋጠመው የእጅ ጉዳት 3 ቀዶ ጥገናዎችን ያደረገው ዴል ፓትሮ በ2018 ፌዴረርን ያሸነፈ የመጀመሪያው ስፖርተኛ የሆነበትን ድል ከዚህ ሁሉ በኋላ ፌዴረርን ማሸናፊ የህልም ያህል በታላቅ በቃላት ለመግለጽ አዳጋች ነው ብሏል። ለቀን 7 ሰዓት ያዝናቸው የስፖርት ዜናዎች ተጠናቀቁ። እምነጽዮን ሙሴ ነኝ። መልካም ቀን።